ተመልካቾቻችን አሁን የምንገኘው በማዕከላዊ ኢትዮጵያ ክልል ስልጤ ዞን ወራቤ ከተማ አስተዳደር ውስጥ ነው። ወራቤ ከተማ እንግዲህ ከሚጎበኙ የተለያዩ ቦታዎች አንዱ የስልጤ የባህል ሙዚየም የሚገኝበት ቦታ ላይ ነው የምንገኘውና የስልጤ የባህል ሙዚየም ውስጥ ብሔረሰቡን በርካታ ትውፊታዊም ታሪካዊም ባህሉን የሚገልጹ እቃዎች እዚህ ሙዚየም ላይ ይገኛሉ። አስጎብኛችንም ውስጥ ይኖራሉ። ከኛ ጋር አብራችሁን ሙዚየሙን እንድትጎበኙ እንጋብዛለን። እንደምን አሉ ዶክተር? ሰላም ነው? ደህና አልሐምዱሊላህ። እንኳን ደህና ቆያችሁ። ይሄን የባህል ሙዚየም ለተመልካቾቻችንም ለማስጎብኘት ነው የመጣ ነው። ሙዚየሙን አጠቃላይ ይዘቱን ደግሞ የባለሙያችን በደንብ አድርጎ ያብራራላል። ራስን ባላለው በስልጤ ዞን ባህል ቱሪዝም ቢሮ የባህል ባለሙያ ነኝ። ያው እንደሚታወቀው የስልጤ ባህላዊ ሙዚየም ከ1999 ጀምሮ እስከ 2000 ድረስ ግንባታ ላይ ነበር ማለት ነው። እንደምታያቸው ከውጭ ያሉ 5 ጎጆ ቤቶች አሉ። እነዚህ 5 ጎጆ ቤቶች የቀደምት እናቶችን ንግስት ሸምሲያን፣ ንግስት ሙሉካን የቀደምት እናቶችን ለማሳየት ታስቦት ስራ ነው። ውጭ ላይ ደግሞ የምታየው የስልጤ ባህላዊ የቤት አከዳደን የተለያየ ባህላዊ የቤት አከዳደኖች አሉን። ከነዚህ ሙጌ የሚባለውን የባህላዊ አከዳደን ለማሳየት ታስቦት ስራ ነው ማለት ነው። ወደ ውስጥ ሲንገባ ደግሞ የባህላዊ ቤት ላይ ሞሶሶ አለ ማለት ነው። ሞሶሶ አንድ ቤቱን እንዲሸከም ነው፣ ቤቱን እንዳይወድቅ ነው። ሁለተኛ ደግሞ የቀደምት አባት የሆኑትን ሀጀልዬን ለማሰብ ታስቦ የተሰራ ነው ማለት ነው። 2003 ላይ ያው የስልጤ የተለያዩ ቅርሶች ታሪካዊም ባህላዊም የተለያዩ ቅርሶችን ከወረዳዎች በማሰባሰብ ያው ለጎበኝ ክፍት ሆነዋል ማለት ነው። ቅርሶች በማሰባሰብ ሙዚየሙ ክፍት ሆኖ ተመርቆ ወደ ስራ ገብተዋል ማለት ነው። ይሄን ለማሳየት ነው። የቱሪስት መስህቦቻችን ሙዚየሙን ጨምሮ ጉግል ማፕ ላይ ያሉ ናቸው ማለት ነው። በአድዋ ጊዜ ሲንቅ ይዞ የሚጠቀምባቸው የነበሩ ሲንቆችን አሁን ባለው አድዋ 00 ሙዚየም ላይ ያበረከተናቸው ቅርሶች ናቸው ማለት ነው። እነዚህ ሶስቱ ቅርሶች ማለት ነው። እነዚህ ሶስቱም ቅርሶች ተያያዥነት አላቸው ታሪካቸው ማለት ነው። ያው አንደኛው ለጦርነት ስትሄድ ምግብ ይዘህ ነው የምትሄደው በድሮ ጊዜ። ያን ምግብ መያዣ ደግሞ ያው እዚህ ጋር አለች። ጦር እዚህ ጋር አግሬ ደግሞ ራስ መከላከያ አለ ማለት ነው። በድሮ ጊዜ የስልጤም ጀግኖች ነበሩ ማለት ትላልቅ ጀግኖች ነበሩ። እነዚህ ጀግኖች እነዚህን ጦሮችን በመያዝ እንደ ሀገርም እንደ ስልጤም ማህበረሰቡን ለማቆየት የተጠቀሙት ባህላዊ ቅርሳችን ነው ማለት ነው። እዚህ ጋር ስትመጡ ደግሞ የስልጤ ብሔረሰብ የራሱ የሆኑ ወራቶች አሉት ማለት ነው። 13 ወራቶች አሉ። ለመጀመሪያ የስልጤ ዘመን መለወጫ ማን ነው? መሰሮ ነው ማለት መሰሮ በመባል የሚታወቀው። ሁለተኛ ወራት ጥቅምት፣ ሶስተኛ ህዳር፣ አራተኛ ደግሞ እንቶጎት፣ መንገስ፣ ወቶ፣ ማዜ፣ አስሬ፣ ሰኔ፣ ሐምሌ፣ ናሴ፣ ጳጉሜ በመባል ይታወቃሉ። 18ኛው ክፍለ ዘመን ወደ ስልጤ ማህበረሰብ የመጡ ተብሎ በተወሰነ መልኩ ሰነስረላ አሉ፣ እነ ሀጀልያ አሉ፣ ሻለል ኑርና አሉ። እነዚህ ሰዎች እኛም ብቻ አይደለም ሌሎችም ብሔረሰቦች ጋር ያያይዙናል ማለት ነው። ከወለኔም ጋር ከአላባ ጋር ለምሳሌ ከከምባታ ጋር ለምሳሌ ኦያታ ወደ ከምባታ የሄደች የአጀሌ ልጅ ናት ማለት ነው። አንደኛዋ ልጅ ናት ማለት ነው። አንደኛው ደግሞ ከአጀሌ ልጅ አንደኛው ደግሞ ወደ አርሲ ኦሮሚያ የሚያስተሳስሩን ናቸው ማለት ነው በታሪክ ማለት። እነዚህም በትንሹ ሰውም እዚህ መጥቶ እነዚህን ነገሮች እያየ ጥናትና ምርምር እንዲያደርግና እነዚህ ትላልቅ ሰዎችን እንዲያቅ ለማሰብ ታስቦ እዚህ ጋር በማድረግ በትንሹ ያስቀምጠው ማለት ነው። ትላልቅ ገራዶች የሚቀመጡባቸው ወንበሮች ናቸው ማለት ነው። በስልጤ ማህበረሰብ ገራድ፣ ሳር ገራድ፣ የማረግ ስሞች አሉ ማለት ነው። እነዚህ ገራድ ማለት የማረግ ስም ነው። የማረግ ስም ማለት ዋናው መሪ ማለት ነው። ዋናው መሪ ጠቅላይ ሚኒስትር ማለት ነው። ይሄ ደግሞ ስሞች ዝም ብሎ አይሰጡም ማለት ነው። ለምሳሌ የሀብት መጠኑ ይታያል፣ የሰውየው ፊታዊነቱ ይታያል፣ ለሀገር አድርገው አስተዋጽኦ ይታያል። እንደገና ደግሞ እንግዳ ቢመጣ መቀበል ይችላል ወይ? እነዚህ ነገሮች ማድረግ ይችላል ወይ? ከሰው ጋር መከጀል የማይፈልግ ከሆነ እነዚህ ነገሮች ይሰጡታል ማለት ነው። ከስር ያለው ደግሞ ያንን ተቢሮ እንዲወጣ እንዲያድግ ተደርጎ ሌላኛው ሳር ገራድ የሚባለው ይዘጋጃል ማለት ነው። ከዛ ወለብ ገራድ የሚባለው ይዘጋጃል ማለት ነው። እንደዛ እያሉ ስልጣን ሽግግር የሚያደርጉባቸው ሂደቶች መኖሩን ለማሳየት እዚህ ጋር በከፊሉ የሚቀመጡበት ወንበር መሆኑን ለማሳየት ነው ማለት ነው። ለወንዱም ልጅ የማረግ ስም እንዳለው ለሴቶችም የማረግ ስም አላቸው ማለት ነው። ለምሳሌ ኢቴ የሚባላለች፣ ኢትኮ፣ ኢመሜት፣ ሲቲ፣ ጊስት። ለምሳሌ ጊስት የምትባለው ሴቷ ንግስት እንደማለት ነው። ንግስት አሁን ለምሳሌ ባሏ እንትን ከሆነ ንግስት ይሰጣታል። እዚህ ግን እንደዛ አይደለም። ሴቷ ራሷ ሰርታ ጤራ ለሀገር አረጋቸው አስተዋጽኦ ታይቶ ነው ንግስትነት የሚሰጣት። ለምሳሌ 6ኛ ንግስት ሆነ ሙፈረተው እንትን ብላለች። ያ ለሀገር ያላት አስተዋጽኦ ያበረከተው እንትን ታይቶ ነው የሚሰጠው ማህበረሰቡ ማለት ነው። ዝም ብሎ ከመሬት ተነስቶ አይሰጥም ማለት ነው። የቡና መጠጫ ሲኖች ወይም ፊንጃን በሚባል በስልጥኛ ፊንጃን፣ በስልጥኛ ደግሞ ሲንቆጄት ይባላለች። እኛዋ በቁጭ ባልከበት ቡና ቀተ ሳትንቀሳቀስ የትም ማድረስ ይችላል ማለት ነው ለሰዎች ማለት ነው። ብዙ ሲሆን ደግሞ በትልቁ ሲንቆጄ በዛኛው ባላህበት ርቀትን ጠብቀ ማስጠት ይችላል ማለት ነው።
የቂቆረሼ የሚባሉ ለሃይማኖቱም ለሀገርም ጀብድ የፈጠሩ ናቸው ማለት ነው። እነዚህ በጣሊያን ጦርነት ጊዜ አገሬን አሳልፌ አልሰጥም ብሎ መንገድ ላይ ሄዶ የተገደሉ ናቸው ማለት እዚህ ጉራጌ ጥያ አካባቢ የተገደሉ ናቸው ማለት እንደ ፌላ እሱላም እንደዛ እንደዳረጉት እነሳቸውም አገሬን አሳልፌ አልሰጥም በማለት የተገደሉ ናቸው ማለት ነው። ይሄም በእጅ የጻፉት ቁርአን ነው ማለት ነው። እዚህ ጋር ቅድም እንደነገርኩ ያው ኮጴ ጫማ በሰው ልክ እግር ላይ ለብሶ እንደሚለበስ ያው ለማሳየት ያው ያንን በአፍሪካ ድንቅ እንቅስቃሴ መዝገብ ነው። ይሄ ግን ቀጥታ ሰዎች ለብሶ የጨረሱት ኮጴ ጫማ ነው ማለት ነው። ወደዚህኛው ሲመጣ ያው የስልጤ ማህበረሰብ እንደ ሌሎቹ ማህበረሰብ እንደ በብራና ጽሁፍ እንደሚጠቀም የስልጤ ማህበረሰብ ቅራትን ቦርድ ባልነበረበት ሰዓት ወረቀት ባልነበረበት ሰዓት በሉህ በእንጨት እየጻፈ እያጠፋ ቅራትና ትምህርቱን እንደተከታተለ የሚያሳይ ነው ማለት ነው። የስልጤ ብሔረሰብ 133 በላይ ምግቦች አሉ ማለት ነው። ከ133ቱ በጥቂቱ እስከ 45ቱን በዚህ ልክ ሰዎች መጥቶ እያዩ እየተረዱ የሚሄዱበት ማለት እዚህ ጋር የምትመለከተው በቅርብ ጊዜ በአፍሪካ ድንቅ የተመዘገበ የስልጤ ባህላዊ አተካ ነው የሚባለው ነው ማለት ነው። እዚህ ጋር ደግሞ ቻና የምትለው ነው ከበቆላ ጋር የሚሰራ ነው ማለት ኩፉ ሳይል በበቆላ ጋር የሚሰራ ነው። እዚህ ጋር ደግሞ ቁምሶም ይባላል፣ ሎላዳ አለ። እዚህ ጋር ደግሞ ለየት የሚያደርገው ጪኮ አለች ማለት ጪኮ ዝም ብሎ አይበላም፣ የጎጋ እንጠት ትባላለች። ሴቶች እጃቸው እንዳይቆርጣቸው ቆጮውን ሲቆርጡ እጃቸው እንዳይቆርጣቸው የእጅ መከላከያ ናት ማለት ነው። እነዚህ የቱሪስት መስህቦች ናቸው ከላይ ያደረግነው። ያው ከስር ቅርሶችን ሰው አይቶ እዚህ ጋር ደግሞ ወጥቶ እነዚህ የቱሪስት መስህቦች የት ይገኛሉ የሚለውን እዚህ ጋር ሃይላይት ካየ በኋላ እዛ ቦታ ሄዶ እንዲጎበኝ አስበን የሰራ ናቸው ማለት ነው። የተለያዩ ከ146 የሚበልጡ የቱሪስት ታሪካዊም ተፈጥሯዊ የቱሪስት መስህቦች አሉ። እነዚህም በከፊሉ እንዲያይ ለምሳሌ የመዣር ዋሻ ታሪካዊ ዋሻ ነው፣ ትልቅ ዋሻ ነው። ገንቦ ዋሻ፣ ኡርባ ዋሻ፣ እነዚህ ዋሻዎች መኖራቸውን የት እንደሚኖሩ ጎብኚዎቻችን ከመጡ ይህን ካዩ በኋላ መነሻ አድርጎ ወደዛ እንዲሄዱ ለማሰብ አስበን የሰራናቸው ናቸው ማለት ነው። ይኸው ዘፎ ፏፏቴ እዚህ ቅርብ ወራቤ ላይ እንደሚገኝ እንዲጎበኙ። እነዚህ ደግሞ ቅድም ያሳየው የባህላዊ ምግቦች ዝርዝር ላይ ስትገባ ቅርሶች እንዴት ተሰቅሎ እንዴት ተውቦ የሚለውን ለማሳየት ታስቦ የተሰራ ነው ማለት ነው። ያው ከሙዚየማችን ጀምሮ ባህላዊ ቤቶች እንዴት ተደርጎ እንደሚሰሩ ቀጥሎ ያለው ይሄኛው ደግሞ ኢማም ሱጋቶ ፎቅ ነው ማለት ነው። በእንጨት የተሰራ ምዕራብ አዘርነት በርበሬ ወረዳ ላይ የሚገኘው ማለት ነው። ኢማም ሱጋቶ ፎቅ ነው፣ ህንፃ ነው ማለት ነው። አሁንም ቅርስ ላይ ተመዝግቦ የስልጤ ማህበረሰብ እንደ ሌሎቹ ማህበረሰቦች የራሱ የሆነ ባህል፣ ታሪክ፣ ቋንቋ ያለው ማህበረሰብ ነው። በተለያዩ የኢትዮጵያ ስልጣኔዎች እስላማዊ ስልጣኔዎችን ሱልጣኔቶችን የመሰረተ እና የመራ ማህበረሰብ ነው። ስለዚህ የዚህ ጥንታዊ ማህበረሰብ ማሳያ የሚሆን ይህን ሙዚየም በጥሩ ሁኔታ የመሰረተ ልማት የማሟላት ስራዎች ተሰርቶለት የነበረና በዚህ ውስጥ ደግሞ የተለያዩ ቅርሶች ያሉበትና እንዲከማቸው የተደረገበትና በዛ መሰረት ያስተዋወቅንበትና አደረጃጀቱን ራሱ በአዲስ መልኩ ያደራጀንበት ሁኔታ ነው ያለው። ያንን መነሻ አድርገን ቅርሶችን በየእንትናቸው በየስማቸውና በየታጋቸው ኮምፒውተራይዝ ያደረግንበት ሁኔታ አለ እና እነዚህን ቅርሶች መነሻ አድርገን ደግሞ ተጨማሪ ቅርሶች የታዋቂ ሰዎችን የማሻይኮችን እና የጀግኖችን መነሻ አድርገን ከወረዳዎች የመሰብሰብ እና ከተለያዩ ቦታዎችን የመውሰድ ሁኔታዎች ያደራጀንበት ፌዴራል ቅርስ ጥበቃ ባለስልጣን ያለን ቅድመ ዝግጅትና ያደረግናቸው እንቅስቃሴዎች ማሟላት ያለብን ነገሮችን ካሟላን በኋላ መጥቶ አጥንቶ ከ95% በላይ መስፈርቱን የሚያሟላና እውቅና ሊሰጠው ይገባል የሚል ውሳኔ እንዲወስኑ በማኔጅመንታቸው ወስነው በ2016 በኢትዮጵያ ካሉ የባህል ሙዚየሞች በሶስተኛ ደረጃ እንዲመዘገብ አድርገናል። ስለዚህ አንዱ የማስተዋወቅ ስራ በቅርስነትም እንዲመዘገብ በሙዚየምነትም ተመዝግቦ እውቅና እንዲያገኝ ማድረግ ስራዎች ሰርተናል። የራሱ ሆነ ፌስቡክ እና የተለያዩ ፔጆችን እንዲከፈት ያደረግንበት ሁኔታዎች አሉ። ስለዚህ ይህን በማድረጋችን በክልልም ደረጃ በማዕከላዊ ክልል የብቸኛ ሙዚየም ነው በዚህ ልክ የተደራጀ እና የትኛውንም ነገር ዲስፕሌይ ሊያደርግ የብሔሩን የስልጤን ብሔረሰብ በደንብ ሊያብራራ የሚችል ሙዚየም መሆኑን ኮንፊርም የተደረገበት ሁኔታ አለ። እስካሁን ባለው ድረስ ከ10,000 ሰው በላይ መጥቶ የጎበኘበት ሁኔታ ነው ያለው። ከዚህ በፊት ብዙም ጎብኚ አልነበረም። በአመት 500 ትንንሽ ሰዎች ናቸው ሊጎበኙ የሚችለው። ግን ይህን ካደረግን ካስተዋወቅን ጊዜ ጀምሮ በጣም የጨመረበት ሁኔታ ነው ያለው። ሙዚየሙን አሁን ያለውን ስትራክቸር ይዞ እየሄደ ያለበት እንዳለ ሆኖ በ2017 ላይ ዲዛይን ሰርተናል። ሙዚየሙ ላይ ተጨማሪ
አገልግሎቶችን መኖር አለበት ብለን አንደኛ ሙዚየሙ የራሱን የቻለ መጠነኛ የሆነች ላይብረሪ ሊኖረው ይገባል ብለናል። የጥናትና ምርምር ቦታዎች ስለ ስልጤ ባህል፣ ታሪክ፣ ቋንቋ የሚያጠና ቡድን የተለያዩ ማቴሪያሎች ሊያገኝበት የሚችል ጥናት ማዕከል ሊኖረው ይገባል። ካልቸራል ካፌዎች፣ ሬስቶራንቶች ሊኖረው ይገባል ብለን ያደራጀንበት ሁኔታ አለ። ሙዚየም የህፃናት ጨዋታ የሚያደርጉበት፣ ሰርግ የሚደረግበት እና ጋርደን ራሱ ሊኖረው ይገባል እና የባስኬትቦልና ፉትቦል የሃንድቦልን የሚጫወቱበትን እነሱም እንዲሰራ። ሌላው የእደ ጥበባት ማዕከል ለብቻው የእደ ጥበባት ማዕከል መሸጫውም ማምረቻውንም ጭምር አንድ ላይ በዚህ ሙዚየም ላይ ለመገንባት ዲዛይን ጨርሰናል። የተወሰነ ግሪነሪ ስራዎችን በ2017 የጀመርናቸው ሁኔታዎች አሉ፣ እናንተም ቅድም እንዳያችሁት። ስለዚህ ሙዚየሙን ሁሉንም ሰርቪስ ይዞ አገልግሎት የሚሰጥና ለወጣቶችም የስራ እድል የሚፈጥር እየሰራን ያለንበት ነው። ማስተዋወቁንም መሰረተ ልማቱንም ጎን ለጎን አብረን አቀራጅተን እየሰራን ያለንበት ሁኔታ ነው ያለው ለማለት ነው። ተመልካቾቻችን በወራቤ ከተማ ተገኝተን የስልጤ የባህል ሙዚየምን ጉብኝት በዚህ መልኩ እያጠናቀቅን እንገኛለን። ይህ ሙዚየም እንግዲህ በወራቤ ከተማ ነው የሚገኘው። ወራቤ ደግሞ ከአዲስ አበባ በስተደቡብ በ172 ኪሎ ሜትር ርቀት ላይ ትገኛለች። እዚህ ሙዚየም መጥታችሁ ብትጎበኙ የስልጤ ብሔረሰብ ታሪኩን፣ ባህሉን፣ ቋንቋውን የማይዳሰሱ ቅርሶቹን፣ መገልገያ ቁሳቁሶቹንም ጭምር ባህላዊ አመጋገቦችን፣ ሁሉም ነገሮች እዚህ የምታገኙ ይሆናል። አስጎብኚዎችም አሉ። ይህ ሙዚየም እንግዲህ ወራቤ ከተማ ላይ አስፋልት ፊት ለፊት ነው የሚገኘው። በቀላሉ አግኝታችሁት ስለ ማህበረሰቡ ብዙ ነገር አውቃችሁ የምትሄዱ ይሆናል። መጥታችሁ እንድትጎበኙትም በዚሁ አጋጣሚ እንጋብዛለን።